እሺ ከየትኛው ቤተ እምነት ናቸው? እኔ የወንጌል አማኝ ነኝ። እሺ እ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምላክ ነው። እሺ ለአምላክህ ለኢየሱስ ክርስቶስ አምላክ አለው የለውም? አዎ መለየት አለብህ። አሁን እኔ የሁለት ባህሪ አማኝ ስለሆንኩኝ በዛ ፍሬም ውስጥ ነው የምመልስልህ መልስ ማለት ነው። እሺ ኢየሱስ ክርስቶስ አምላክ አለው? እሺ ኢየሱስ ክርስቶስ አምላክ አለው? አዎ በስጋው አምላኬ ብሎ የጠራው አምላክ አለው። ኦኬ አምላኬ ብሎ የሚጠራው በስጋው ነው ማለት ነው። አዎ በስጋው በያዘው ስጋ አምላክ ብሎ ስለዚህ ክርስቶስ ፍጹም ሰው አምላኬ ብሎ የሚጠራው በስጋው ነው ማለት ነው። ሰማኝ ፍጹም ሰው ፍጹም አምላክ የሚጠራው በስጋው ነው። አዎ ፍጹም ሰው ፍጹም አምላክ ሻዳምጠን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው በስጋው ነው። ፍጹም ሰው ፍጹም አምላክ ነው ብሎ እሱ ተናግሯል። መጽሐፉ ይነግረናል። ፍጹም ሰውነት ፍጹም አምላክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሏል። ፍጹም ሰው ፍጹም አምላክ መሆኑን መጽሐፍ ቅዱስ ይናገራል። ጥያቄን እያዳመጥከኝ ነው? ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። እሺ የሰው ልጅ ብሎ ራሱን ጠርቷል። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። የሰው ልጅ ብሎ ራሱን ጠርቷል። አይሰማም? የምመልሰው መልስ የምጠይቀህ ሌላ የምታወራው ሌላ ስለሆነ ነው እየደገምኩት ያለው። ራሱን የሰው ልጅ ብሎ ጠርቷል ወይ አልክ ማለት የሰው ልጅ ነኝ ወይ ብሏል አልክ። የሰው ልጅ ብሎ ራሱን ጠርቷል ካልኩ ሰው ነው ማለት ምን አልክ? የሰው ልጅ ነኝ ብሏል ወይ አላልኩህም? ኢየሱስ ሰው ነኝ ብሎ ተናግሯል አልተናገረም? የሰው ልጅ ነኝ ብሎ ጠርቷል አልኩ እኮ ይኸው እየነገርኩ ነው። የሰው ልጅ ብሎ ከጠራ ራሱን ሰውነቱን አመላካች ነው። በጣም ጥሩ። ሰው ነኝ ብሎ ከተናገረ እኔ አምላክ ነኝ ብሎ ተናግሯል። ያ አባቴ ብሎ ደግሞ የእሱን አባትነቱን ተናግሯል። አባቴ ብሏል ብዬ ስጠይቅህ አባቴ ብሏል ትለኛለህ። እኔ አምላክ ነኝ ብሏል ወይ? አምላክ ነኝ አምላክነት ይኸውልህ አምላክነት እኔ አምላክ ነኝ ብሎ ስለተናገረ የሚሆን ነገር ብቻ ሳይሆን ኢየሱስ ክርስቶስ በምድር ላይ እኮ ይሰማኛል ከጠየቅ እኔ አምላክ ነኝ ብሏል ወይ? ብለኝና ብሏል። አምላክ ነኝ ብሏል። የት ጋር ነው ያለው? አምላክ መሆኑን የሚያሳይ ነገር ካሳየው ካደረጋቸው ነገሮች ከተናገራቸው ነገሮች ታምናለህ? ወደ ድርጊቱ እመጣለሁ ብሏል ወይ ነው በቃል ደረጃ? እሱም የተናገራቸውን ነገሮች ያሳያሉ። የአምላክነት መገለጫ የሆኑትን ክርስቶስ አምላክ ነኝ ብሏል። ልክ እኔ ሰው ነኝ እንዳለው ብሏል እያልኩ እኮ ነው። ላሳየህ እያልኩ ነው። የቱ ጋር ነው አምላክ ነኝ ያለው? ሌላው ችግር የለውም። ምን መጽሐፍ ቅዱስ ይሻላል። ኦኬ። ስለዚህ የተናገራቸውን ነገሮች ከነገርኩት አምናለህ ማለት ነው አይደል? ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኦኬ ልንገርህ አይደል? ላውጣልህ መጽሐፍ እንትኑ ክፍሎቹ ክርስቶስ እኔ አምላክ ነኝ ብሏል እኮ። ትቀበላለህ ወይ አልኩህ እኮ። ትቀበላለህ? አሁን ክፍሎቹን ስሰጥህ ታምናቸዋለህ? ያልኩትን ሰምተኸኛል። ድገመውና እሱን ቃል አሳየኝ። ምንድን ነው ያልኩት? አምላክ ነኝ ብሏል ወይ? አዎ። የቱ ጋር ይገኛል ብሏል እንደሱ? አዎ። ለምሳሌ ያለበትን ቦታ ላሳየህ ነው። ንገረኝ፣ ችግር የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቶማስ አሳየኝ ባለው ጊዜ ምንድን ነው ያለው? አምላክህን አሳየኝ ነው ያለው። በሰገደለት ጊዜ ኢየሱስ ክርስቶስ በኋላ አምላኬ ሲለው ኢየሱስ ክርስቶስ ልክ አይደለም አላለውም። አዳምጠኝ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ነው ጥያቄ? አዎ እኮ ለምሳሌ አንተ ሙስሊም ነህ ክርስቲያን ነኝ ብልህ አንተ ክርስቲያን ነህ። በሌላ ሎጂክ አትንገረኝ። እኔ አምላክ ነኝ ብሎ ቆይ ወንድሜ፣ አሁን አንተ ሁሱ አይደለ? ሁሱ ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ ዝም ብለህ ታልፈኛለህ? አዳምጠኝ። ኢየሱስ ክርስቶስ ታልፈኛለህ ወይ? ይህን ብቻ መልስልኝ። ታልፈኛለህ? ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ ኦኬ፣ አንተ ክርስቲያን ነህ ወይ ብትለኝ ነው። አንተ ክርስቲያን ነህ ብልህ ዝም ብለህ ታልፋለህ?
አላልፍህም። አሁን በመጣው ምን ትላለህ? አላልፍህም። ምን እነግርሃለሁ? ክርስቲያን አይደለሁም እልሃለሁ። ልብ በል። ቆይ እንዳጨርስ። አንተ ክርስቲያን ወይ ቢለኝ ልብ በሉ። አንተ ልድገመው። አንተ ክርስቲያን ነህ ወይ ቢለኝ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እልሃለሁ። በዚሁ አንጻር ኢየሱስ ቆይ አንተ አምላክ ነህ ብሎታል ወይ ቶማስ? በጣም ብሎታል። አንተ ይኸውልህ ሰገደለትና አምላኬ ጌታዬ ብሎ ሲለው አዳምጠኛ አምላኬ ጌታዬ ብሎ ሲለው አዳምጠኝ። አንተ አምላኬ ነህ ብሎታል ወይ ነው ጥያቄ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬ አለው። ያ ልብ በሉ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬም አለው። አንተ ግን አላለውም። ከእርሱ ጋር እያወራሁ እኔ አሁን ከአንተ ጋር እያወራሁ ነው። አንተ ልልህ አሁን በየእንትኔ ውስጥ ይኸውልህ በየኮንቨርሴሽን ውስጥ መልስና ከዚያ በኋላ ቆይ በየኮንቨርሴሽን እናንብበው፣ ክፍሉን እናንብበው። አውቀዋለሁ። አዲስ አይደለም ለእኛ እዚህ ሁሉ እናየዋለን። አንተ አምላኬ ነህ ወይ ነው ጥያቄ። ቆይ እንደዚህ አለ ያውጣል። መልስና ማስረጃ ጠይቀህ ቆይ አይ እንደዚህ አድርገንማ ይኸውልህ የማይሆን ነገር ከኔ ጋር ቆያ ዝም ብለህኝማ ቆይ እንዳዳምጥ። መጀመሪያ ማስረጃ ስጠይቀህ ጊዜ ትሰጠኛለህ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላነበው ነው ምን እንደሚል የጠየኩህን መልስ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላወጣልህ ነው ማስረጃ እንዲወጣ ምንም ማድረግ አይቻልም። አያቸው የሚጠየቀው ሌላ የሚያወራው ሌላ። እኔ ማስረጃ በጣም ለአንብብ ይለኝ። መቼ ጠየቁ? ማስረጃ ስጠይቀህ ጊዜ ትሰጠኛለህ። በራሱ ባመጣው ሎጂክ ኢየሱስ ክርስቶስ እኔ አምላክ ነኝ እንዳላለ ያውቃል፣ ግን ሌሎች ብለውታል ይለን ነው። ችግር የለውም። ወደዛ ሊሄድለት ፈለግኩኝ። አንተ ክርስቲያን ነህ ብትባለ ነኝ ብለህ ዝም ብለህ ታልፋለህ አለኝ። አላልፍም። አንተ የሚለውን አስምርበት አልኩት፣ ከመጀመሪያው ማለት ነው። አንተ ክርስቲያን ነህ ወይ ብትለኝ እኔ ዝም አልልህም። አይን አይደለሁም ሙስሊም ነኝ እልሃለሁ። በዛ ሎጂክ አሁንም አንተ አምላክ ነህ ብሎታል ወይ ቶማስ? ወፍ አላለውም። እንደዚህ አንተ አምላክ ነህ በፍጹም አላለውም ቶማስ። ገብታችኋል አይደል? እሺ መደማመጥ የሚባል ነገር ልመዱ። መደማመጥ የሚባል ነገር ልመዱ። የተነጋገርነው ነገር መስፈርት የትይዝና ቀጥታ ወደ ጥቅሱ ትሄዳለህ። አንተ ይህን ነገር ለምጠይቅህ መልስ እንደሌለ ስለሚያውቀው እዚያ ገብቶ ሊፈላሰፍ ነው። እንደዛ ያስገድም እንደዚህ። እሺ መግባት የሚፈልግ ክርስቲያን ካለ አስገባቸው ያለሽ አዎ ግን ምንድን ነው የሚለው እዛ ጽሁፍ ላይ? አምላክ አይደለም ኢየሱስ ክርስቶስ? አምላክ አለው እንጂ ኢየሱስ ክርስቶስ አይደለም። አምላክማ አለው። ይሄ አባቴ ብሎ የሚጸልይለት የሱ አምላክ ነው። ግን አምላክ አይደለም። ኦኬ አምላክ አለው። አምላክ ሊሆን አይችልም። አምላክ ያለው አምላክ የለም። ያ ጀማ ኢየሱስ እኔ አምላክ አለኝ ካለ በቃ ፍቱኝ እያለ ነው መልእክት እኮ። እኔ አምላክ አለኝ እሱን እንደገና አምላክ አድርጎ መያዝ የእርሱ ተቃዋሚ መሆን ነው። ስለዚህ መጽሐፍ ቅዱስ ውስጥ ምንም የለም እኔ አምላክ ነኝ የሚል ኢየሱስ አላለም። አምላክ እንዳለው ነው ያስተማረው። ኦኬ ይሄንንም ካላመንሽ ይስሐቅ ይነግርሻል። አሁን የገባው ይስሐቅ ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነህ? አለን። እሺ ጥያቄ አለ? አለን ነበረ። እሺ ጥያቄ ምንድን ነው? አንደኛ ይቅርታ ድምፁም ስለማይሰማ አንዴ እንጨርስ። እኔ እናንተ እሳት አስወጣኝ። በትልቅነት እናውራ። ከይቅርታ በትልቅነት እንድታወራ መጀመሪያ ያስቀምጥነው መስፈርት አዳምጥ። እሺ አንተ ክርስቲያን ነህ ወይ ብትባል ምን ትላለህ? ዝም ትላለህ ወይ ብለህ ጠይቀኛል። አልጠየቀኝም? ብያለሁ። በጣም ጥሩ። እኔ ደግሞ አይ ክርስቲያን አይደለሁም ሙስሊም ነኝ ብዬ አርሜ ሄዳለሁኝ አልኩኝ አይደለ? የስ በጣም ጥሩ። ቶማስ አንተ አምላኬ ነህ ብሎታል ኢየሱስን ወይንስ አላለው? እኮ ጣትህን ወደዚህ አምጣና ያለው ኢየሱስ ባለው መሰረት እኮ ልነግርህ ነው። ለምን እንትን ትላለህ? አንድ ጊዜ ለምን ብሎታል ከሆነ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው። እኮ እየነገርኩህ እኮ ነው። ኮንቨርሴሽን ስለሆነ ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ። አንተ ክርስቲያን ነህ ወይ ብባል አልኩኝ። አይ ዝም አልልም። አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እላለሁ አልኩህ። አንተ አምላኬ ነህ ብሎታል ወይ ቶማስ?
ብሎታል ወይም አላለውም ብሎ ከዛ ወደ ጥቅሱ እንሄዳለን። ጥቅሱ ይገርማል። አዎ አለው እኮ ነው የምልህ። አንተ አምላኬ ነህ ብሎታል አለው እኮ ነው የምልህ። ቶማስም ጌታዬ አምላኬ አለው ይላል። አልጠየኩም። እሱን ስጠይቅህ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ? ጌታዬ አምላኬ ብሎታል። አዎ ያ ማለት እሱ አለው። እሱን ያልጠየቅኩህን እያወራህ ነው። አንተ አምላኬ ነህ ብሎታል ወይ? አንተ ጌታዬ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው። ኢየሱስን መልስ ሰጠው። ለዛ አልጠየቅኩም። በሰውዬ ጤነኛ ለ50ኛ ጊዜ ልጠይቅህ። አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ? አንተ ሳይል ግን ጌታዬ አምላኬ አለው። አመሰግናለሁ። አንተ ሳይል ጌታዬ አምላኬ አለው። እያመላከተ አይደለም። ስለዚህ አንተ ቢኖሮ ችግር የለውም። እሺ ኦኬ። ቆያ መልሳ ጥያቄያቸው ግን ምን ነበር? መጀመሪያ ኮንቨርሴሽን እያደረጉ ነው አይደል? መጀመሪያ እያወሩ ያለው ሲጀምር ስለ መለኮት ጉዳይ አይደለም። እሺ ቆይ በጣም ጥሩ። በጌታ ይኸውልህ አንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ። አሁን ኔክስት የምጠይቅ ጥያቄ ስላለ ማለት ጥያቄውን መለስክልኝ እኮ ጨርሰናል። ኢየሱስም ቆይ አንዴ ኢየሱስም የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን ኢየሱስ ሲያየው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን ቅድም። አንተ አምላኬ ነህ ብሎታል ብለኸኝ ነበር። እንዳላለው አመንክ። አሁን አንተ አምላኬ ነህ አላለውም እኮ። ኖ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? በኮቴሽን ውስጥ መኖሩ? ይኸውልህ ዳይሬክትሊ የተናገረው ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው። አንተ ብዬ መናገር አያስፈልገኝም። አንተን ለመጠየቅ ለምን እንደሚያስፈልግ ልነግርህ ነው። አዳምጠኝ። ለምን አታዳምጥም እንዴ? አንተ ስትናገር እኮ እየሰማሁ ነው እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው አንተ እያልኩኝ እኮ አልናገርም ንግግር እስከምናደርግ አይደል? ለምን እንደሆነ እሺ አዳምጠኝ። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬ ነህ አላለውም። ይሄን አመንክ፣ እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይንስ ስለምንድን ነው የሚያወራው የሚለውን እንመልከት። እስኪ ንገረኝ አንተ ታሪኩን። አውዱ ስለምንድን ነው በቶማስና በኢየሱስ መካከል ያለው የሚያወራው ስለምን ጉዳይ ነው? ሞትን ድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ነው ከተባለ አዳምጠኝሽ። ቶማስ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ? ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን በቃ አላመነም። እርሱ መነሳቱ እንደዚህ አላመነም ነበር አይደለ? መነሳቱን ታምናለህ አንተ? አሁን ስለኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ፣ አላምንም። በቃ ካላመንክ ታዲያ እኔ ምን ያደርገኛል? ቆይ በደንብ እንዲገባ አለ። አይ በቃ መነሳቱን የምታምን ከሆነ ይኸውልህ ጌትነቱን አሳያለሁ። እኛ ሙስሊሞች ነን፣ አዳምጠኝ። እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ማታምን ምን ያስጨንቀኛል? በቃ ከኔ ጋር ኡስታዝ ሄዳውራው ከይቅርታ ጋር ኡስታዝ ሄዳውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፎን ዜዶ ሰላም ብያለሁ። አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ ወይ አረስቶ የተነሳው አረስት ከመጀመሪያውኑ ጀምሮ ስንከታተል ነበር፣ ታችሁን ስናዳምጥ ነበር። ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ስትባል አለ ብለህ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብለህ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ የሚያሳየው ይኸውልህ እኮ ነው መጀመሪያ አይደል? ቶማስ ያለውን ሳይሆን ኢየሱስ ያለውን ነው የጠየቀ። ኦኬ አሁን ይኸውልህ ዜዶ እያዳመጥክ አይደለም። አሁን ከኔ ጋርም እንደዛ ነው፣ አንድ አይነት ነው እየሆነ ያለው። ዜዶ ወይድ አንዴ የጠየቀው ጥያቄ ፖይንቱ አረስቱን ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ ሳይሆን ያለበት ቦታ አለ። እሱ ላሳየ ነው። አንዴ ወይድ አትደራረባ ዜድዬ፣ አትደራረብ። ከተደራረብ አንግባባም። እኩል ካወራን ጥሩ አይደለም ራሱ የሚሆነው። ኡስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። ተስማማችሁ? አምላክ ነኝ ያለበት ጥቅስ አለ ወይ ሲል አዎ አልክ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ።
ኢየሱስ ያለበትን አለ ካለ አሁን ትቀጥላለህ ማለት ነው የግዴታ አሁን እኛ ይኸውልህ እሺ ላስረዳው እኛ ክርስቲያኖች አንደኛ ለምሳሌ ዝም ብለን በአስተምህሮ እንዳለ የመጽሐፍ ቅዱሱን ሐሳብ ተረድተን ከዛ ላይ ተነስተን ትምህርት እንቀርጣለን እንጂ ትችላለህ እኮ እሱ በኋላ ላይ ነው የጠየቀ ጥያቄ ላይ የጠየቀ አይደለም ወደ ሌላ ነገር አትሂድ ወደ ሌላ ነገር አትሂድ ኖ አይ እንደዛ አይደለም ላስረዳህ ነው ይኸውልህ አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ይኸውልህ እኔ ጀርባዬን በልቶኛል እያለ እየነገረ አንተ እግሩን ነው እያከክ ያለው እሺ አጠቃላይ መብላት ማለት አጠቃላይ ነው ብለህ ነው እየሄድክ ያለው ኡስታዝ የጠየቀ ጥያቄ እኔ አምላክ ነኝ ብለዋል ወይ ሲልህ አዎ አልክ አዎ ብለዋል እሱን አሳይ በቃ እሱን አሳይ ሌላ ቦታ አትሂድ ቶማስ ያለውን ጴጥሮስ ያለውን ዮሐንስ ያለውን አታምጣ እኮ ወሂድ መጀመሪያ ጨርሳ እንግዲህ አንግባባው ማለት ነው መጀመሪያ አምጣ ኢየሱስ ያለበትን አምጣ ብለዋል እዛ ጋር ያለው እሺ ስማ አንድ ጊዜ አንዴ አምጣ መጀመሪያ አምጣና ከዛ ወደዛ የምትሄደው በጣም እኮ ከባድ ነው የሚሆነው ንግግር